እነዚህ በውጭ የሚኖሩ የእስራኤልና የኢራን ዜጎች ናቸው። በኢራኑ ጠቅላይ መሪ ሞት ምክንያት በጋራ ሲጨፍሩ መታየታቸው እያነጋገረ ነው። እንደ CSIS ሚሳኤል ዲፌንስ ፕሮጀክት መረጃ ምንጭ ከሆነ ኢራን ባለፉት 30 ዓመታት ውስጥ ከ300 እስከ 2500 ኪሎ ሜትር ርቀት መጓዝ እንደሚችሉ የሚገመቱ የተለያዩ የባለስቲክና ክሩዝ ሚሳኤል አይነቶችን አበልጽጋለች፣ ታጥቃለች። ሻሻብ ዋን የተባለው ሚሳኤል አጭሩን ርቀት 300 ኪሎ ሜትሩን የሚጓዝ ሲሆን ሶማር የተባለው ሚሳኤል ደግሞ ረጅሙን ርቀት 2500 ኪሎ ሜትር መጓዝ የሚችል ነው። በሌላ በኩል ኢራን ከእስራኤል ውጭ በ7 የአሜሪካ ወዳጅ ሀገራትና የአሜሪካ ጦር ሰፈሮች አሉባቸው በሚባሉ ሀገራት ላይ የሚሳኤልና ድሮን ናዳ እያዘነበች ነው። እነዚሁ ሀገራት ጆርዳን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሜሬትስ፣ ኳታር፣ ባህሬን፣ ኩዌትና ኢራቅ ናቸው። ከዚህ ባለፈ ኢራንና አሜሪካን በማሸማገል እንዲሁም በገለልተኝነት በምትታወቀው ኦማን ወደብ ላይ የድሮን ጥቃት ደርሶ አንድ ሰው መጉዳቱም ተነግሯል። እስካሁን ከመካከለኛው ምስራቅ አገራት የድሮንም ይሁን ሚሳኤል ጥቃት ያልተሰማው በኦማን ነበረ። በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ኢላማ እያደረገች ያለችው ኢራን በባህረ ሰላጤው አገራት ላይ የምትፈጽመውን ጥቃት በድጋሚ ጀምራለች። ዛሬ ጠዋት በኳታር ዋና ከተማ ዶሃ ውስጥ ከፍተኛ ፍንዳታ ተሰምቷል። በከተማዋ ሰማይ ላይም ወደ ላይ የሚጎን ጭስ ታይቷል። የኳታር የአገር ውስጥ ደህንነት ሚኒስቴር እንዲከሽፍ በተደረገ ሚሳኤል ስብርባሪ ምክንያት በከተማዋ በሚገኝ የኢንዱስትሪ ዞን ውስጥ የተከሰተውን መጠነኛ የእሳት አደጋ ለመቆጣጠር እየሰራ መሆኑን አስታውቋል። የኳታር ባለስልጣናት ሌሊት ላይ በሰጡት ጋዜጣዊ መግለጫ ኢራን ትናንት ብቻ 65 ሚሳኤሎችን እና 12 ድሮኖችን ማስወንጨፋን ተናግረዋል። አብዛኞቹ ተወንጫፊዎች እንዲከሽፉ ቢደረጉም ጉዳት ያደረሱ መኖራቸውንም ገልጸዋል። በወደቁ ስብርባሪዎች ምክንያት 8 ሰዎች እንደተጎዱም አክለዋል። በተጨማሪም ዛሬ ጠዋት በዱባይና በባህሬን ዋና ከተማ ማናማ ፍንዳታዎች ተሰምተዋል። በኦማን የንግድ ወደብ ላይ የድሮን ጥቃት እንደተፈጸመም የአገሪቱ የመንግስት የዜና ወኪሎች ዘግበዋል። አሜሪካና ኢራንን ለማስታረቅ በሚደረገው ድርድር ለዓመታት ቁልፍ አሸማጋይ የነበረችው ኦማን እስካሁን ድረስ ከኢራን ጥቃቶች ተርፋ ነበረ። ኳታርና ሌሎች የተወሰኑ የአረብ ሀገራት የኢራንን ጥቃት በጽኑ አውግዘዋል። ለተፈጸመባቸው ጥቃት ምላሽ የመስጠት መብት እንዳላቸውም አስታውቀዋል። የባህረ ሰላጤው አገራት ባለፉት ዓመታት ከኢራን ጋር ያላቸውን ውጥረት ለማርገብ ጥረት ሲያደርጉም ቆይተዋል። ከአሜሪካ ጋር ለገባችበት ቀውስ ዲፕሎማሲያዊ መፍትሄ ለማበጀትም በአሸማጋይነት ሲሰሩ የሰነበቱት እነዚሁ ሀገራት ኢራን በግዛታቸው ውስጥ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት እንዳትፈጽም ሲከለክሉ ነበረ። ይህ ማሳሰቢያቸው ግን ግዛታቸው ውስጥ ቀጥታ ጥቃት እንዳይፈጸም ሊያደርግ አልቻለም። አሁን ደግሞ የኢራን ጠቅላይ መሪ በተፈጸመው ጥቃት መገደላቸውን ተከትሎ ከቴሄራን በተጨማሪ የመላው ቀጠናው መጻኢ ሁኔታ ምን ሊመስል እንደሚችል በእርግጠኝነት መናገር አዳጋች ሆኗል። ልጃቸው ተተክተዋል። አያቶላ አሊ ኻሜኒ መገደላቸውን ተከትሎ ልጃቸው ሙጅታባ ባለስልጣን ሆነዋል። የኢራኑ የበላይ መሪ አያቶላ አሊ ኻሜኒ በአሜሪካና በእስራኤል ጥምር የአየር ጥቃት መገደላቸውን የመንግስት የዜና ወኪል ማረጋገጡ ይታወሳል። መንግስት ለ40 ቀናት የሚቆይ ብሔራዊ ሐዘን ማወጁም ይታወቃል። የኻሜኒ ሞትን ተከትሎ ልጃቸው ሙጅታባ ኻሜኒ አዲሱ የኢራን የበላይ መሪ ሆነው ተሾመዋል። ሙጅታባ ለረጅም ጊዜ የሀገሪቱን የደህንነትና የአብዮታዊ ዘበኛ መዋቅር ከጥላ ስር ሆነው ሲመሩ የቆዩ ሲሆን አሁን በይፋ ስልጣን ተረክበዋል። ትናንት የኢራን ብሔራዊ መከላከያ ምክር ቤት ስብሰባ ላይ እያለ በተፈጸመ የአየር ጥቃት 40 የሚሆኑ ከፍተኛ ወታደራዊ አመራሮችና ባለስልጣናትም መገደላቸው ተነግረዋል። ከጥቃቱ ሰለባዎች መካከል የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል አብዱላሂም ሙሳቪና የኢራን መከላከያ ሚኒስትሩ ጄኔራል አዚዝ ናሲርዛዴህ ይገኙበታል። በአሜሪካና እስራኤል ጥምር ጥቃት የተገደሉትን የኢራኑን የበላይ መሪ አያቶላ አሊ ኻሜኒን ሞት ተከትሎ
በደቡባዊ ኢራን የሚገኙ ወጣቶች የመሪውን ሐውልት ሲያፈርሱ መታየታቸውን ፎክስ ኒውስ ዘግቧል። ብዙሃኑ ኢራናውያን በታወጀው ብሔራዊ የሐዘን ቀን መሠረት ለመሪያቸው ሐዘናቸውን በአደባባይ ወጥተው እየገለጹም ይገኛሉ። 4 አስርተ ዓመታት ለሚጠጋ ጊዜ ኢራንን በጠቅላይ መሪነት ያስተዳደሩት አያቶላህ አሊ ሐሚኔ መገደልን ተከትሎ ዜጎች አደባባይ ወጥተው ሐዘናቸውን እየገለጹ ነው። እስራኤልና አሜሪካ በፈጸሙት ጥቃት ከቅርብ የቤተሰብ አባሎቻቸውና ከፍተኛ የአገሪቱ ባለሥልጣናት ጋር የተገደሉት ጠቅላይ መሪው ሞት ኢራናውያንን ለሁለት ከፍሏል። በአገር ውስጥና በውጭ ያሉ የአገሪቱ ዜጎች በመሪው ህልፈት ሐዘናቸውንና ደስታቸውን ሲገልጹ መታየታቸው ተዘግበዋል። ለእስላማዊው የኢራን ሪፐብሊክ መንግሥት ከባድ ጉዳት ለሆነው የሐሜኔ ሞት ከአንድ ወር በላይ የሚቆይ የሐዘን ጊዜ ታውጇል። የአገሪቱ ቴሌቪዥን አቅራቢ በከባድ ሐዘን እንባ እየተናነቀው የመሪውን ሞት ካወጀ በኋላ በዋና ከተማዋ ቴሄራን ከፍተኛ ቁጥር ያላቸው ኢራናውያን ሐዘናቸውን ለመግለጽ አደባባይ ወጥተዋል። በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው አገራት የሉም ቢባል ማጋነን አይሆንም። በዚህም የተነሳ ሁለቱ አገራት በቀጥታና በእጅ አዙር አንዳቸው ሌላኛቸውን ለመጉዳት ሲጥሩ ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷትን ቡድኖች ሲደግፉም ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷትን ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን፣ ባለሥልጣናትና ሳይንቲስቶችን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ አገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳት ቆይታለች። ከነዚህም መካከል የፍልስጤሙ ሐማስ፣ የሊባኖሱ ሄዝቦላህ፣ የየመኑ ሁቲ ቡድኖች በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። በተለያዩ አገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ የሥልጠናና የትጥቅ ድጋፎችን ከኢራን የሚያገኙ ናቸው። ቡድኖቹ ባሉባቸው አገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን በሚፈጽሟቸው ጥቃቶች ያመለክታሉ። ከአንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመው ድንገተኛና ከባድ ጥቃት የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ ያጸፋ ጥቃትን አስከትሏል። ከወራት በፊት ደግሞ የሊባኖሱ ሄዝቦላህ ከድንበር ባሻገር የሚፈጽማቸውን ጥቃቶች ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባሎቹ ተገድለውበት ከባድ ጉዳት ደርሶበታል። የየመን ሁቲዎች ደግሞ እስራኤል በጋዛ ላይ የምታካሄደውን ጥቃት በመቃወም በእስራኤል ላይ የሚሳኤልና የድሮን ጥቃቶችን ሲፈጽም ባጸፋው እስራኤል የቡድኑን ይዞታዎች በአውሮፕላኖች ስታጠቃም ቆይታለች። ከነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ ተደጋጋሚ ጥቃቶችን በኢራን ውስጥና ከኢራን ውጪ በአገሪቱ ባለሥልጣናትና ወታደራዊ ተቋማት ላይ ፈጽማለች። ኢራን በበኩሏ በእስራኤል ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶችን በመፈጸም ምላሽ ሰጥታለች። ይህም በመካከለኛው ምስራቅ ውስጥ ከባድ ጦርነት ሊከሰት ይችላል የሚል ስጋት አስከትሎ ቆይቷል። ሐማስ በእስራኤል ላይ ጥቃት እስከፈጸመበት ጊዜ ድረስ ኢራን በምትደግፋቸው ቡድኖች እስራኤልን ስታጠቃ፣ እስራኤል ደግሞ ከኢራን ጋር የሚገናኙ ኢላማዎችን ስትመታ በቀጥታ ከመጋጨት ተቆጥበው ነበረም። ከቅርብ ጊዜ ወዲህ ግን ሁለቱ አገራት ለረጅም ጊዜ በእጅ አዙር ሲያደርጉት የነበረው ፍልሚያ ወደ ቀጥተኛ ጥቃት ተሸጋግሯል። ዓለም አቀፉ የስትራቴጂክ ጥናት ተቋም IISS እስራኤልና ኢራን ያላቸውን የጦር መሳሪያ አቅም ለመገመት የተለያዩ መንግስታዊ እንዲሁም ማንም ሊያገኛቸው የማይችሉ የመረጃ ምንጮችንና ዘዴዎችን ተጠቅመዋል። የስቶክሆልም ዓለም አቀፍ ሰላም ተቋምን የመሳሰሉ ድርጅቶችም የሀገራቱን ወታደራዊ አቅም ለማወቅ ጥናቶች አድርገዋል። ነገር ግን ትክክለኛ አሃዝ በማግኘት በኩል አገራት መረጃዎችን ስለማይሰጡ ልዩነቶች ይታያሉ። የኦስሎ የሰላም ጥናት ተቋም PRIO ባልደረባ የሆኑት ኒኮላስ ማርሽ እንደሚሉት ግን የዓለም አቀፉ የስትራቴጂክ ጥናት ተቋም መረጃው በዓለም ዙሪያ ያሉ አገራትን ወታደራዊ ጥንካሬ ለማወቅ
እንደ መነሻ ሊወሰድ ይችላል። ተቋሙ እንደሚለው እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያዋ ስለምትመድብ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላታል። በመረጃው መሰረት በአውሮፓውያኑ 2022 እና 2023 የኢራን የመከላከያ በጀት $7.4 ቢሊዮን አካባቢ የነበረ ሲሆን የእስራኤል ግን ከእጥፍ በላይ $19 ቢሊዮን ነው። ከምጣኔ ሀብት አንጻርም የእስራኤል አጠቃላይ አገራዊ ምርት ከኢራን በእጥፍ እንደሚበልጥ ነው የቴክኖሎጂ የበላይነት ምስክሮች የሚያሳዩት። መረጃዎችና ቁጥሮች እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ሲኖሯት ይህም ኢላማ የለዩ ጥቃቶችን የመፈጸም ብቃትን ይሰጣታል። ካሏት የጦር ጄቶችን መካከል ረጅም ርቀት ተጉዘው ጥቃት የሚፈጽሙት ኤፍ-18 አውሮፕላኖች እጅግ ዘመናዊዎቹ ኤፍ-35 አውሮፕላኖች ደግሞ ከራዳር እይታ ውጭ የሚጓዙ ሲሆኑ ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት። ጄቶቿ የ1960ዎቹ ስሪቶችን ጨምሮ ኤፍ-4 ኤፍ-5 እና ኤፍ-14 የጦር አውሮፕላኖች እንዳሏት ይነገራል። የኦስሎ የሰላም ጥናት ተቋሙ ኒኮላስ ማርሽ እንደሚሉት ኢራን ካሏት አሮጌ የጦር አውሮፕላኖች መካከል ምን ያህሉ መብረር እንደሚችሉ ማወቅ አስቸጋሪ ነው። ምክንያቱም የአውሮፕላኖቹን መለዋወጫ በአሁኑ ጊዜ ማግኘት በጣም አስቸጋሪ በመሆኑ የተነሳ ነው። አይረንዶም እና አሮ የተባሉ የሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችሏት የጀርባ አጥንቶቿ ናቸው ሊባሉ ይችላሉ። የሚሳኤሎች ኢንጂነር የሆኑት ኦዚር ሩቢን በእስራኤል የመከላከያ ሚኒስቴር ውስጥ የሚገኘው የእስራኤል የሚሳኤል የመከላከያ ድርጅት መስራች ናቸው። አሁን ደግሞ በኢየሩሳሌም የስትራቴጂና ደህንነት ተቋም ውስጥ ከፍተኛ ተመራማሪ ሲሆኑ ባለፈው ቅዳሜ በኢራን የተተኮሱትን ሚሳኤሎችና ድሮኖች አይረንዶም እና የእስራኤል አጋሮች ሲያከሽፏቸው ሲመለከቱ ደህንነት ነው የተሰማኝ ሲሉ ተናግረዋል። የጥቃት መከላከያዎቹ ሚሳኤሎችን በማምከን እንከን የማይወጣላቸው ናቸው። በጣም ደስታና እርካታ ነው የተሰማኝ። መከላከያዎቹ የአጭር ርቀት የሚሳኤል ጥቃቶችን የሚያመክኑ ሲሆኑ እነሱን የሚመስል ሌላ ዘዴ የለም ይላሉ። እስራኤል ኢራንን እንዴት ትበቀላታለች? በእስራኤል ጎረቤት ሀገራት ውስጥ የሚገኙት በኢራን የሚደገፉት ታጣቂዎች በእስራኤል ላይ መደበኛ ጥቃቶችን እየሰነዘሩ ሲሆን በምላሹ እነሱን ኢላማ ልታደርጋቸውም ትችላለች። የመካከለኛው ምስራቅ የመከላከያ ባለሙያው ጄሬሚ ቢኔ እንደሚያምኑት እስራኤል አጸፋ ለመመለስ ከፈለገች ሊባኖስና ሶሪያ ውስጥ የሚገኙ ቦታዎችን የመሳሰሉ በርካታ አማራጮች አሏት። ነገር ግን መደበኛ የሆነ ጦርነት በሁለቱ ሀገራት መካከል ይቀሰቀሳል የሚለውን ስጋት ግን ቤኔ ይጠራጠሩታል። ለዚህም ኢራንና እስራኤል የሚጋሩት የየብስ ድንበርም ሆነ ባህር ጠረፍ ስለሌለ ፊት ለፊት የመዋጋት ዕድል የላቸውም። ስለዚህም ረጅም ርቀት ተወንጫፊ የጦር መሳሪያዎችንና የአየር ጥቃቶችን መጠቀም በሁለቱም በኩል ያሉ ዋነኛው አማራጮች ናቸው። ይህ ደግሞ በሁለቱ ሀገራት መካከል ያሉትን የሶሪያን፣ የዮርዳኖስንና የኢራቅን የአየር ክልል መጣስን ይጠይቃል። በእስራኤል በኩል ከዚህ በፊት እንደምታደርገው ሁሉ ሰላዮቿን በሚስጥር ተልዕኮ አሰማርታ ኢራን ውስጥ ያልተጠበቁ ጥቃቶችን ልትፈጽም የምትችልበት ዕድልም ዝግ አይደለም።